እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻዬ መሆን አልችልም? እኔ እኮ ያንቺ ናታን አውቅሻለሁ። ስታዝኒ፣ ስትበሳጪ፣ ሲከፋሽ በደንብ ነው ማውቀው ሁሉንም። ናታን ቆይ ለምን አታወኝም? ብቻዬን ልሆን አልኩ አይደል? ምንድነው ችክ የምትለው? በቃ እኔ ዳውን ብቻዬን ምን ፈልገው? እሺ በቃ አትበሳጪ። ልክህን ከምትታሰር ውጭ ሆነ እኔ እንድታጣኝ እመርጣለሁ። ከዛሬ ጀምሮ እኔ እንድታጣኝ የማላደርገው ነገር የለም። እባክህ አምላኬ ሆይ እባክህ ይህን ነገር እንዲችል ብርታትን ስጥልኝ። ይሄ ማይረባ አሁን ደግሞ ምን ፈልጎ ነው የሚደውለው? ሄሎ የኔ ቆንጆ፣ እንዴት አመሸሽልኝ? ቆይ አሁን ምን ፈለክ? ልታሳብደኝ ነው እንዳሳብህ? እኔማ ከሳምንት በኋላ የማገባት ሚስቴ ደህና መሆን አለመሆኗን ለማረጋገጥና በዛውም ደግሞ ይሄ ቆንጆ ድምጽሽን ሰምቼ ልተኛ ብዬ ነው። ማለት ቆይ ለምን እንደዚህ መፍጠን አስፈለገ? ቀስ ብለን ተነጋግረን ተጠናንተን አይሻልም? ተጠናንተን ነው ያልሽው የኔ ቆንጆ? አይዞሽ፣ ከተጋባንም በኋላ እኮ መጠናናት እንችላለን። ደግሞ ዘገየም ፈጠንም መጋባታችን አይቀርም አይደል? ስለዚህ መጠናናታችን ያን ያህል አስፈላጊ አይመስለኝም። እኔ ግን የማስብበት ጊዜ ያስፈልገኛል። ምንድን ነው የምታስቢው? ልክ እንደ ባለፈው ቪዲዮ ቀርጸሽ ለፖሊሶች ለመስጠት ያዋጣኛል ካልሽ ማድረግ ትችላለሽ። እኔ ብታሰርም ከሳምንት በላይ አልቆይም። ወይ ደግሞ ውስጥ ያሉት ሰዎች ማስፈታት እንደማይችሉ ከነገሩኝ ወደ ውጭ ይሄዳሉ። ቆይ አንተ ማን ስለሆንክ ነው ከህግ በላይ የምትሆነው? እኔ ያው ያፌት ስለሆንኩ ነው። ባልወደውም በአባቴ ይጠራበታል። ያፌት ሰለሞን እባላለሁ። ስላንተም ሆነ ስለ አባት ስም አይመለከተኝም። ግን ጠብቅ፣ ለዚህ ስራ ዋጋ እንድትከፍል ነው የማደርገው። እሺ፣ በጣም ደስ ይለኛል። ላንቺ የማደርገው ሁሉም ነገር አይጸጽተኝም። ለማንኛውም ከሳምንት በኋላ ለሚኖረን ሰርግ ሬዲ ሁኚ። ቬሎን የራሴ መርጬ ቤትሽ ድረስ እልክልሻለሁ። ቆይ እኔን ለምንድን ነው ማግባት የፈለግከው? ናታንን ለማናደድ ነው አይደል? ሆነ ብለህ ነው አይደል? ቆይ ችግርን ነግረኝ፣ ለምን መፍትሄ አንፈልግም? ናታንን ማናደድ እንኳን ተጨማሪ ነገር ነው። እኔ አንቺን በጣም ነው የማፈቅርሽ። የማገባሽም ስለማፈቅርሽ ነው እንጂ ናታንን ለመበቀል ብዬ አይደለም። ያው ግን አለ አይደል በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። እኔ ምን እንደምል አላውቅም። ጥላቼን ለመግለጽ ቃል አገባኝ። ብታውቂኝ ታፈቅሪኝ ነበር፣ ግን አንቺ ፍቃደኛ አይደለሽ። እሺ በቃ በኋላ እደውልልሃለሁ። ደህና ደሪልኝ።
በጣም ነው ማፈቅርሽ የኔ ውድ ሚስት። ኤፉ ደህና ነሽ? ከማን ጋር እያወራሽ ነበር? ደህና ነኝ። የሆነ የስራ ስልክ ነበር። እኔ ግን ፊትሽ ላይ ደህንነት ስሜት አይደለም እያየሁ ያለሁት። ኤፉዬ አስቀየምኩሽ እንዴ? እኔ እኮ አንዳንዴ ተናግሬ ደግሜ ማስታወስ አልችልም። አረ በፍጹም አንቺ ምንም አላደረግሽኝም። ደግሞ አንቺ ምን ብታደርጊም ባንቺ ቂም ልይዝ አልችልም። እሺ እንደዛ ከሆነ ምንድነው እሺ? በጣም እየጨነቀኝ እኮ ነው። ልነግርሽ አልችልም፣ ግን ከፈቀድሽልኝ አቅፌሽ ላልቅስ። እሺ ግን እኔም አብሬሽ ነው ማለቅሰው። በቃ አሁን አታልቅሽ እሺ? ፈገግ በይ። ያለችሽ ነገር አለ? ምንም አላለችኝም። እንደናንተም ከፊቴ ጥፊ አላለችኝም። ግን ደግሞ ምንም ነገር ልትነግረኝ ፈቃደኛ አይደለችም። ቆይ እኔ ህመሟን ካልተጋራዋት ማፍቀሬ ምኑ ጋር ነው ትርፉ? ጠልታኝ ይሁን እንዴ? ቆይ ለምንድን ነው ይሄንን ቃል የምትደጋግመው? ለምንድን ነው የምትጠላክ? እናንተ አብረን ሆነን ብዙ ፈተናዎችን አልፈናል ትላላችሁ አይደል እንዴ? ታዲያ ለምንድን ነው በትንሽ ነገር ተስፋ የምትቆርጠው? አሁን ላወራ አልፈልግም ማለት ጠልታኛለች ያስብላል እንዴ? ምን ላድርግ? ግራ ገብቶኝ እኮ ነው። ኤፉ ፊት ከምትነሳኝ በሞት እመርጣለሁ። እሷን ከምታስቢው በላይ አፈቅራታለሁ። ህመሙ ያመኛል። አሁን ላይ የምታሳየኝ ባህሪ ግን ምንም ደስ አይልም። ገና ዛሬ አይደለ እንዴ ላናግር አልፈልግም ያለችክ? ከዚህ በፊት እንደዛ ብላ ታውቃለች? እንደ ዛሬ እንኳን ሆናብኝ አታውቅም። ሰሞኑን ትወጣለች፣ የት እንደምትሄድ አላውቅም። የት ነው የምትሄጂው ስላትም አልነግርህም ትለኛለች። እንግዲህ ሌላ ምክንያት ይኖራት ይሆናል። ግን አሁን ላይ በጠላት ተከበናል። እሷ የምትሄድበትን አትናገር። እንደዚህ ቀደሙ ብትታገትስ? ታግታ ነበር? ማን ያገታት? አዎ ታግታ ነበር። ቤዛን ያገባሁት እሷን ለማዳን ስል። ቤታችንና ንብረታችንን ሁሉ የወሰዱት ቤዛን አግብቼ እሷንም ድርጅት እንድሰጣቸው አስበው ነበር። ግን እኔ ላደርገው አልቻልኩም። ቆይ የኛ ንብረት ማለት እኛ እዚህ ቤት ያለነው ምንም ነገር ስለሌለን ጥገኛ ሆነና? ወይኔ ናታን፣ ምንድን ነው የሰራሁት? ጽዬ የምታውቂ መስሎኝ ነው። በዚህ መንገድ ስለነገርኩሽ በጣም ይቅርታ። ስለዚህ ቤታችንም ተወርሷል፣ ተከራይቶ አይደለም? አዎ፣ አሁን ላይ ቤትም ሆነ ድርጅት የሚባል ነገር የለንም። እና ቆያ ሰውዬ እንደ ተከራይ አክት ሲያደርግ የነበረው እያስመሰለ ነው? ቤቱ ወስዶ ምሳ ይጋበዘን እንደዛ እንደ ተከራይ ሲያወራ የነበረው እሱን በኔ ላይ እያስመሰለ ነበር ማለት ነው? ምን? ያፌት ጋር ሄደሽ ነበር? ቆይ እንዴት? ከማን ጋር ነው? ከገነት ጋር ሄደን ነበር። ግን ሁኔታቸው ምንም እንደማይዋደዱ ያስታውቃል። ቃላት እንኳን ሲለዋወጡ እንደ ጠላት ነበረ። ቆይ ቤታችንን የወሰደው እሱ ነው እንዴ? በቃ አሁን ነይ እንግባ፣ መሽቷል። ይሄን ጉዳይ ጠዋት ከገነት ጋር እናወራለን። ወንድም ይመልስልኝ እንጂ ቤታችንን የወሰደው ያፌት ነው አይደለም? በቃ አሁን ብዙ ቆመን፣ ነይ ግቢ እናንተ። በእኔ ይፈታሽ ዳንተ መጣ ነይስ ተቀመጭ፣ ማውራሽ እንችላለን። ምን ነው እፉዬ ስለሆነችው ነገረችህ እንዴ? አውራሃት? አይ ስለሷ ጉዳይ አይደለም። ማታ እዚህ ጋርደን ውስጥ ካወራን በኋላ ከዛ በኋላ አልተገናኘንም። ምንም አላወራንም። እና ምንድን ነው? እኔም ማላውቀው የተፈጠረ ችግር አለ እንዴ? ገኒ፣ እኔን ሳታስፈቅጅኝ እህቴን እንዴት እዛ ጨካኝ ቤት ይዘሻት ትሄጃለሽ? የሆነ ነገር ሆና ቢሆንስ?
እንዴት እኔን ፍቃድ ሳትጠይቂ ይዘሻት ትሄጃለሽ? እኔ ፍላጎቴ እሷ እንድታስታውስ ነበር። ደግሞ እዛ ቤት ከሄድን በኋላ በጣም ማስታወስ ጀምረ ነበር። መልሳ ደግሞ ቤት ውስጥ ብቻዋን ስትውል እኛም በሌሎች ነገር ስንወጠር ችላ ስንላት ነገሮችን እየረሳሽ መጣች። ከዛ እሷ በቃ ማንም ሰው አይወደኝም፣ ስለምረሳ እኔን ማንም አይወደኝም፣ ሁሉም ይጠሉኛል ብላ ራሷን ማጨናነቅ ጀመረች። ከዛ እንኳን በፊቱ ልታስታውስ ይቅርና ከዛ በኋላ እንኳን እያስታወሰች ያለችውን ነገር ድጋሚ እየረሳሽ መጣች። ቆይ ገኒ፣ እዛ ቤት በሄዳችሁ ጊዜ የሆነ ነገር አድርጓችሁ ቢሆንስ? ከዚህ በፊት እኔን አድርጎኝ እንደነበረው ምግቡ ላይ መርዝ ጨምሮ ቢሆንስ? እንዴ የዛ ሰዓት እኮ እኔ ምንም አልበላሁኝም። እኔ እየጠበቅኳት ነበር፣ እንዲች አልቀመስኩም። እህቴ ግን በልታ ነበር። እህቴን በጣም እንደምወዳትና እንደምሳሳላት በደንብ ያውቃል። እሷን ይዞ የሆነ ነገር አድርጊ ቢለኝ በደንብ ነበር የማደርገው። አንቺ እዛ ቦታ ይዘሻት በመሄድሽ ብቻ ምን ሊደርስብኝ እንደሚችል ታውቂዋለሽ። ይቅርታ ናታን፣ በቃ እንደነገርኩ በሰዓቱ እሷ እንድታስታውስ ልረዳት ነበር የፈለግኩት። ያው ግን ዞሮ ዞሮ ችግሩ እኔ ላይ መጣ። ገኒ፣ እኔ እየወቀስኩሽ አይደለም። ከዚህ በኋላ ግን እህቴ እዛ ጨካኝ ቤት እንድትሄድም ሆነ እንድታገኙ አልፈልግም። እሺ፣ ለእሷ አታስብ። ድጋሚ እንደዚህ አይነት ስህተት አይፈጠርም። ምን ሆነሻል? ፊትሽ ልክ አይደለም። ማታ እመጣለሁ ብለሽ አልተመለስሽም። ታውቂያለሽ፣ ከመጀመሪያውም ለምን ወንድሜን አንቺን እንዳይቀርብ እንደፈለግኩ አሁን ገባኝ። ማለት ምን ሆነሻል? እየቀለድሽ ነው አይደል? እንደዛ ከሆነ በጣም ተሳክቶልሻል። ግን እኔ አሁን የምቀልድበት ሁኔታ ላይ አይደለሁም ያለሁት። ሁሉም ነገር ላንቺ ቀልድ ነው አይደለ? ላንቺ የወንድሜ ህይወት መበላሸት ቀልድ ነው አይደል? በፈጠረሽ የፈለገ ያህል ብትለፊም አሁን ላይ ካለሁበት ዓለም ልታስወጪኛችኝ። በጣም ከባድ ሁኔታ ውስጥ ነው ያለሁት። ወይኔ ጽዮን፣ ቆይ አንቺ ልጅ አሁንም እየቀለድኩ ነው እንደሚመስልሽ? ንገሪኝ እስኪ፣ ከአንቺ ጋር መጫወት ድርጅት ይመልስልኛል? ሀብታችንን፣ ቤታችንን በአንቺ ምክንያት አጣ። ይኸው በአንቺ ምክንያት እኔና ወንድሜ እዚህ ቤት ውስጥ ጥገኛ ሆነን እየኖረ ነው። አሁን ገና ቤዛ ስለ አንቺ ራስ ወዳድነት የነገረችኝ ነገር ትዝ አለኝ። ሲበዛ በጣም ራስ ወዳድ ነሽ። ያለንን ነገር ሁሉ በአንቺ ምክንያት አጣ። እባክሽ ተረጋጊና ሁሉንም ነገር እኔ እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽም። ትሰሚኛለሽ ኤፍራታ? አንቺ ለወንድሜ የምትገዢ ሴት አይደለሽ። ቤተሰቦቻችን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት አጣ ነው። ትሰሚኛለሽ ኤፍራታ? በጣም አድርጌ ነው እሺ የምጠላሽ።